ምዕራፍ 3 ጌታዬን አየሁት። ዘርፉ መሬት የደረሰ ረዥም ገዋን ለብሼ ድንገት ራሴን በራእይ አየሁት። ገዋኑ ግራጫ መልክ ሲኖረው በብር የተሸለመ ሆኖ ረዣዥም እጅጌዎች አሉት። ያደገደኩትን ቀሚስ የመሰለ ሰፊ ቀበቶ ወገቤ ላይ ታጥቄያለሁ። ተመሳሳይ ቀለም ያለው ሻሽም በራሴ ላይ አስሬ ነበር። በለበስኩት ልብስ በጣም ከመደሰቴ የተነሳ ይህንን የመሰለ ልብስ ያገኘሁት መቼ ነው እያልኩ ራሴን እጠይቅ ነበር። እንደዚህ ያለ ገዋን ከዚህ በፊት አይቼ አላውቅም። ያንን የመሰለ ውብ ነገርም በሕይወት ያላጋጠመኝም። አስገራሚ ነው። ዝቅ ብዬ ስመለከት ባዶ እግሬን ነኝ። ነገር ግን ቀሚሱ ረዥም ሆኖ እግሬን ስለሸፈነልኝ ግድ አልነበረኝም። መሬቱን ሳየው አስደናቂ መልክ ነበረው፣ ደማቅ አረንጓዴ። እንደዚህ አይነት ውብ ቀለም ከዚያ በፊት አይቼ አላውቅም። እንደዚህ አይነት ለስላሳ ነገርም ገጥሞኝ አያውቅም። ይህ ለስላሳ መስክ ምን እንደሆነ ለማወቅ ስለፈለግኩ በእግሬ ደጋግሜ ፈተግ አደረኩት። ምንጣፍ ነው ልበል? እረ ፈጽሞ ሐር መሆን አለበት። ከዚያም ቃላት ሊገልጠው የማይችለውን ድንቅ ነገር እመለከት ዘንድ አይኖቼን አነሳው። ይህ አሁን የማየው ነገር በምናባችን ብቻ የምንስላቸው ቤተ መንግስቶች ይመስላል። እረ እንዲያውም ከዚያም በላይ እጅግ አስደናቂ ነው። ይህ ነገር በሐሳባችን ልንደርስበት ከምንችለው በላይ ነው። እጅግ ታላቅ የሆነ ቤተ መንግስት ፊት ለፊቴ ይታየኛል። ረዣዥም አምዶች አሉት። የአምዶቹን ጫፍ አይን ሊደርስበት አይችልም። አምዶቹ በሚያምር ሐር የተንቆጠቆጡና ውብ ብርሃን የሚፈነጥቁ ናቸው። አካባቢው በዕጣን ታውዷል። አዎ፣ ይህንን መዓዛ አውቀዋለሁ። ከሳሚያ ጋር ስለ ክርስቶስ ስንነጋገር የሚያውደን መዓዛ ነው። ይህኛው ግን ከዚያም ይበልጣል። ቀዝቀዝ ያለ ንፋስ በላይ ላይ ሲነፍስ ተሰማኝና ልቦናዬ በሐሴት ተሞላ። እርግቦች በላይ ላይ ክንፋቸውን እያራገቡ ሲበሩ የሚሰማኝ አይነት ስሜት ተሰማኝ። እርግቦቹን አላያቸውም፣ ነገር ግን አሁንም የሚያልፉ ይመስለኛል። ሰላም፣ ጸጥታ፣ መጽናናት በልቤ ውስጥ ነግሰዋል። በዙሪያዬ በተዘረጋው መስክ ላይ ወዲያና ወዲህ ስል በድንገት በመካከሉ ላይ ረዥምና ሰፊ ከሆነ ዙፋን ፊት ደረስኩ። ኋላው የቤተ ክርስቲያን ዶም የመሰለ ነገር ይታየኛል። እኔም ጠጋልኩና ወዲያና ወዲህ እያልኩ መጎብኘቴን ቀጠልኩ። በጉብኝቴ መካከል አንድን እንግዳ ለመቀበል የተዘጋጀ በሚመስል ሁኔታ የክብ ሩብ ሰርተው የቆሙ ሽማግሌዎች ተመለከትኩ። በጣም ደማቅ የሆነ ነጭ ልብስ ለብሰዋል። ራሳቸውንም በሚያንጸባርቅ ነጭ መሸፈኛ ሸፍነዋል። ጢማቸው ረዣዥምና ነጭ ነው። እርስ በርሳቸው በሆነ ጉዳይ ላይ የሚወያዩ ይመስል በቀስታ ይነጋገራሉ። ምን እንደሚሉ ለማወቅ እችል ዘንድ ወደ እነሱ ተጠጋሁ። ነገር ግን የሚናገሩትን ማወቅ አልቻልኩም። እነርሱን ባሉበት ትቼ ወደ ሌላ ቦታ ዞር ብዬ ያንን ውብ ስፍራ መጎብኘት ቀጠልኩ። የአይኖቼ መቃድ ሙሉ በሙሉ ሊያየው አልተቻለውም። ያ ስፍራ ፈጽሞ ዳርቻው ሊታይ አይቻልም። በዚህ መካከል ድንገት አንድ ሰው ብቅ አለ። እንዴትና ከየት እንደመጣ አላውቅም። ያ ሰው ወደዚያ ታላቅ ዙፋን ሲያመራ እነዚያ ሽማግሌዎች ለእርሱ ተንበረከኩ። እርሱ ይሄዳል፣ ነገር ግን በመሬት ላይ በእግሩ ሲሄድ አይታይም። በደመና ወይም ጥላ በመሰለ ነገር ተጭኖ የሚሄድ ነው የሚመስለው። በዚህ ሁኔታ ወደ ዙፋኑ ደርሶ ተቀመጠ። እንዴት አስደናቂ ነገር መሰላችሁ! ለካ ሳላስበውና ልብ ሳልለው እኔም እርሱን በመከተል ላይ ነበርኩ። እስከ ዙፋኑ ድረስ ተከትዬው ሄድኩና እግሩ ስር ተደፋሁ። እንግዳና ሚስጥራዊ የሆነ ስሜት ወረረኝ። ደስታ፣ ፍርሃት፣ እርካታ፣ ሰላም ተቀላቅለው ይሰሙኛል። ኤሌክትሪክ የያዘኝ ይመስል ኃይለኛ ንዝረት በሰውነቴ ተሰማኝ። ራሴን መቆጣጠር አልቻልኩም። እናም ከቁጥጥሬ ውጪ በሆነ ሁኔታ እንቀጠቀጥ ነበር። ይህ ሚስጥራዊ ስሜት ምንድን ነው ስል ራሴን ጠየቅኩት። ከነዚህ ሽማግሌዎች ጋር አብሬ የሰገድኩለት ይህ ማን ነው? ማንነቱን ለማወቅ እችል ዘንድ አንገቴን ቀና አድርጌ ማየት አለብኝ አልኩና ኃይሌን ሰብሰብ አድርጌ ቀና ብዬ አየሁት። እግዚኦ! ምንድን ነው ባካቸው የማየው? በጭራሽ ልገልጠው አልችልም። እርሱን ልገልጥባቸው የምችላቸው ተስማሚ ቃላት ማግኘት ይቸግረኛል። የሚያበራ ገጽ፣
ይህስ እብነ በረድ የመሰለ ነገር ምንድን ነው? ይህ ውበትስ ምንድን ነው? የፊቱን ገጽታ ላስተዋለው የደከመውና የታከተው ይመስላል። ቀጭን በቀለማት ያሸበረቀ ልብስ ለብሷል። በግራ ትከሻው ላይ እንደ ደም የቀላ የአንገት ልብስ ጣል አድርጓል። ወርቃማ ፀጉሮቹ በትከሻዎቹ ላይ እንደ አጥላስ ተዘናፍለው ወርደዋል። ለምን ግን እንደዚህ ያዘነ አልኩኝ በልቤ። አይኖቹ ተከድነዋል። እጆቹ ጉልበቱ ላይ አርፈዋል። አንገቱ ዘንበል ብሏል። የሚገርመው ነገር አንዴ ካዩት በኋላ አይንን ከእርሱ መንቀል አይቻልም። አንድ ነገር የሚፈልግ ይመስላል። ገጽታውን ሳየው ደስተኛ አይመስልም። ፊቱ በሐዘን ተሞልቷል። ይህ ታላቅ ሰው ማን ነው እያልኩ ደጋግሜ ራሴን ጠይቅ ነበር። እንዲህ ያለ ውብ ንጉሥ አይቼም ሰምቼም አላውቅም። ይህንን ታላቅ ሰው ያሳዘነው ማን ይሆን? ብሩህ ገጹንና አስደናቂ የሆነውን አንገቱን በመመልከት ላይ ነበርኩ። ባየሁት ቁጥር ይበልጥ ወደ እርሱ እሳባለሁ። በተጠጋሁት ቁጥር ደግሞ ስለሱ ለማወቅ ይበልጥ ጓጓለሁ። ድንገት አይኑን ገለጠና ወደ እኔ ተመለከተ። አይኖቹን በአይኖቼ ለማየት ስላልቻልኩ አቀርቅሬ መሬቱን ማየት ጀመርኩ። ኦ ጌታዬ፣ ምንድን ያየሁት? እነዚህ አይኖች ምንድን ናቸው? ባየሁት ነገር የተነሳ ራሴን የምስት ወይም ደግሞ የምሞት መሰለኝ። አይኖቹ ታላላቅ፣ ኃይለኛና የፀሐይ ጨረር የመሰለ ብርሃን የሚፈነጥቁ ናቸው። የአይኖቹ መቃዶች ሰፋፊና ዓለሙን በሙሉ ሊይዙ የሚቻላቸው ናቸው። ቀለማቸው እንደ ጠራ ሰማይ ወይም ደግሞ በአረንጓዴ ቀለም የተለወሰ ውሃ ይመስላሉ። እንደ ኤሌክትሪክ እየነዘሩኝ በውስጥ የሚያልፉት እነዚያ የብርሃን ጨረሮች ምንድን ናቸው? ለአፍታ እንኳን ችዬ ላየው አልቻልኩም። በሚገባ ማንነቱን ለማወቅ ወደድኩ። ደግሞ በልቤ ውስጥ አንዳች እንደወደው የሚያደርገኝ ነገር አለ። ላየው በጣም እፈልጋለሁ። እናም ያለ የሌላ አቅሜን አሰባሰብኩና ራሴን ቀና አድርጌ ያየሁት። ኦ እንዴት ያስደንቃል! ትኩር ብሎ ይመለከተኛል። ወደ እኔ ይበልጥ የቀረበ መሰለኝ። እንዴት ያለ ገጽ ነው! ፍቅር፣ እርጋታ፣ ጽንዕ የሚለምን በመሰለ ድምፅ ይበቃል ናህድ ሲለኝ በአፍጢሜ ተደፋው። ይህንን ፍቅር፣ ይህንን ርኅራሄ፣ ይህንን ደግነት ልቋቋም አልተቻለኝም። ያየሁትን ነገር እንዴት ባለ ቋንቋ ልግለጠው? ይህ ታላቅ ሰው እንዲህ እያለ የሚለምነኝ እኔ ማን ነኝ? እርሱ ከምትወድ እናት በላይ የሚያፈቅር ነው። ይህ ታላቅ ሰው ስሜን ያውቃል። የጠራኝም በስሜ ነው። እርሱ በሚገባ ያውቀኛል ማለት ነው። ነገር ግን ይበቃል ናህድ ሲል ምን ማለቱ ነው? የተናገረውን ነገር ልረዳው አልቻልኩም። ልጠይቀው ይሆን አልኩ። ፈጽሞ እንዲህ ያለውን ሰው ሊጠይቁት የሚያስችል አቅም አይገኝም። እርሱ ሊታዘዙለት ብቻ የሚገባ ነው። እነዚህ ሐሳቦቼ በህሊናዬ ተመላለሱ። ደግሞም እኮ ለጥያቄው አፋጣኝ ምላሽ መስጠት አለብኝ። ራሴን አረጋጋውና አዎ ይበቃል፣ አረ ይበቃል ብዬ መልሱን ሰጠሁት። እርሱን ለማወቅ ይበልጥ ስለጓጓው አቅሜን አሰባስቤ ለሶስተኛ ጊዜ ላየው ፈለግኩ። እናም ቀና ብዬ ሳየው ወደ እኔ ይበልጥ ተጠግቷል። በቀደመው አይነት ፍቅር፣ ደግነትና ርኅራሄ ያየኛል። አሁንም በልመና መልኩ እርግጠኛ ነሽ ናህድ ሲል ጠየቀኝ። በነፍሴ ውስጥ የተሰወረውን ፈልፍሎ የሚያይ ይመስል የአይኖቹ ጨረሮች ውስጤን ዘልቀውኝ ሲገቡ ይታወቀኛል። ለሁለተኛ ጊዜ እግሩ ስር ተደፋው። ይህን የመሰለ ፍቅር፣ ይህንን የመሰለ ደግነትና ርኅራሄ ገጥሞኝ አያውቅም። ይህ ሁሉ ለኔ ነው? ይህ ታላቅ ንጉሥ ለኔ ይህን ያህል ትኩረት ይሰጠኝ ዘንድ እኔ ማን ነኝ? እንደገና ከራሴ ጋር በሐሳብ ወደ መከራከር ተመለስኩ። እርግጠኛ ነሽ ያለኝ ምኑን ነው? ምን ማለቱ እንደሆነ ግልጽ አልሆነልኝም። ነገር ግን በማናቸውም ነገር ልታዘዝለት ዝግጁ ነበርኩ። ምን ማለት ነው ብዬ መጠየቅ አላሻኝም። ራሴን ቀና ሳላደርግ ባለሁበት አቀርቅሬ አዎ እርግጠኛ ነኝ ስል መለስኩለት። ማነጻጸሪያ የሌለው ፍቅሩን ቀምሻለሁና ልቤ በፍቅሩ ተሞላ። ምንም እንኳን ፍርሃት በውስጤ ቢሰርጽም ለአራተኛ ጊዜ ኃይሌን አሰባስቤ እርሱን ለማየት ቀና አልኩ። መረጋጋት፣ ደስታና ሰላም ውስጤን አጥለቀለቁት።
አየሁት እኮ እጅግ ድንቅ ነው። ደግሞም ወደ እኔ ይበልጥ ተጠግቷል። ፍቅርን በተሞሉ አይኖቹ እያየኝ በተረጋጋና ለስላሳ በሆነ ድምፅ በዚህ ጉዳይ ላይ ደግሜ መጨነቅ የለብኝም ናህድ አለኝ። እኔም አንገቴን ደፍቼ በእርግጠኝነት ስለዚያ ነገር ካሁን በኋላ አትጨነቅም፣ ፈጽሞ አትጨነቅም ስል መለስኩለት። ቀጠል አደረገናም ወደ እኔ ተመልከቺ አለኝ። እኔም አንገቴን እንደደፋው አልቻልኩም አልኩት። እርሱም በሚያረጋጋ ድምፅ አትፍሪ፣ አይዞሽ፣ ወደ እኔ ተመልከቺ አለኝ። አትፍሪ የሚሉትን ቃላት ስሰማ እውነትም ፍርሃቴ ጥሎኝ ሄደ። አንገቴን ቀና አድርጌ ያየሁት። መቼም ውበቱን የሚገልጡ ቃላት አይገኙም። ከዓይኖቹ የሚረጩት ጨረሮች የሚያስደምሙ እንጂ የሚያስበረግጉ አይደሉም። ጌታ ሆይ ይህ ሁሉ ምንድን ነው? ፍቅር፣ ደግነት፣ ልስላሴ፣ ርኅራሄ፣ ንጽሕና፣ ቅንነት፣ ያየሁትን ሁሉ ዘርዝሬ ለመግለጥ ፈጽሞ ያስቸግረኛል። ጥቂት ደቂቃዎች አለፉ። አሁንም እርሱን በማየት ላይ ነበርኩ። ቀስ በቀስ ወደ እርሱ እየተጠጋው ነው። ከዚያም ለስለስ ባለው ድምፁ ምን እያየሽ ነው ሲል ጠየቀኝ። እየፈተነኝ ይሆን እንዴ ብዬ አሰብኩ። ለአፍታም ዝምታ ዋጠኝ። አሰብ አደረግኩና ሕፃን ልጅ ይታየኛል ስል መለስኩለት። ያን ጊዜ በፊቱ ላይ ይነበብ የነበረው ሐዘን ፀሐይ እንደመታው ደመና ተገፎ ጠፋ። ፈገግ ግን አላለም። ከዚያም እንደገና አይኖቹ በእንባ ተሞልተው አየሁ። ቀጥሎም እንባው በልብሶቹ ላይ የሚያልፍ ወንዝ መስሎ ከአይኖቹ ሲወርድ ተመለከትኩ። እኔም አብሬው ለረዥም ሰዓት ያህል አለቀስኩ። ሰውነቴ በብርቱ ተርገፈገፈ። በእርግጥ ውስጤ ደስታ ተሞልቶ ነበር። ትክክለኛውን ምላሽ በመስጠቴ ደስተኛ የሆነ ይመስላል። ጥቂት ተጨማሪ ደቂቃዎች ደግሞ አለፉ። ሰውነቴ አልጋዬን ሲመታው ታወቀኝ። ከዚያም ነቃሁ። አይኔን ስገልጥ ራሴን እንደ መሳት ያልኩ መሰለኝ። የት ነኝ? የት ነበርኩ? እነዚያ ለብሻቸው የነበሩ ልብሶች የት ሄዱ? ለተወሰነ ጊዜ ያህል አይምሮዬ የዞረ መሰለኝና ተምታታብኝ። ዳግም ወደዚያ ቦታ መሄድ ፈለግኩ። እባክህ ካንተ ርቆ ከሚኖረው ከዚህ ዓለም እኔም እንድርቅ እርዳኝ። በእያንዳንዱ የህልውና የጉዞ ሁሉ ከልቤ እወድሃለሁ። በሕይወቴ አግኝቼ በማላቀው አይነት ፍቅር እንደምትወደኝ ተረድቻለሁ። እነዚያ ከዓይኖቹ ይወጡ የነበሩት ጨረሮች እንደ አዲስ የብረት ቅይጥ አቅልጠውኛል። ያንን ልመናውን አሁንም አስታውሰዋለሁ። ዓይኖቹን ወደ እኔ ዞር ሲያደርግ ይወጡ የነበሩት የብርሃን ጨረሮች ክብ ይሰሩ ነበር። ረጋ ያለው ደግ ድምፁ አሁንም በጆሮዬ ያቃጭላል። ይህንን ሁሉ ማሰብ በደስታ እንድዋጥ አድርጎኛል። እርሱ ከማንኛውም አይነት እሳቤና ማነጻጸሪያ ሁሉ በላይ ነው። እርሱ የሚያስደንቅ ህብር ነው። ደግ፣ ሩህሩህ፣ አፍቃሪ ቢሆንም ደግሞም ኃያል ነው። እርሱን ለመግለጥ መጀመሩ እንኳን ያስቸግረኛል። ዝም ብዬ ተመስጬ ከቆየሁ በኋላ ሴት ልጄን ቀሰቀስኳት። የህልሜ ነገር በእውን የተፈጸመ ያህል ሆኖ ስለተሰማኝ እርሷም እንደኔ ያየችው መሰለኝ። እናም በጉጉት ከኔ ጋር ይነጋገር የነበረውን ሰው አይተሽዋል ስል ጠየቅኳት። እንደ መወራጨት አለችና ቀሰስ ባለ ድምፅ እማዬ ድምፅሽን ዝቅ አድርጊው፣ ማን ነው ሲያወራሽ የነበረው አለችኝ። ያየሁትን ነገር ገለጥኩላት። ይህ መልአክ ነው፣ መልአክ መሆን አለበት ስትል ነገረችኝ። በምላሹ አልረካሁም። በጭራሽ ያለችው እንዳልሆነ ልቤ ተረድቷል። ማን እንደሆነ ውስጤን ገብቶታል። የተናገረች ቃል ምን ማለት እንደሆነ ተረድቼዋለሁ። እርሷን ተውኩና ወደ ወንዱ ልጅ አልጋ ሄጄ ለሴቷ ልጅ የነገርኳትን ነገርኩት። እርሱም እንደርሷ ተደነቀ። እንደዚያ ባለ ሁኔታ አይቶኝ አያውቅም። እናም እማ ድምፅሽን ቀንሺ፣ መልአክ ሳይሆን አይቀርም፣ የገለጽሽልኝ ነገር ከመልአክ ሁኔታ ጋር የሚመሳሰል ነው የሚል ምላሽ ሰጠኝ። ነገር ግን ያለው ፈጽሞ አላሳመነኝም። እኔ ራሴ ለራሴ ማረጋገጡ ቢከብደኝም ያየሁት ማን እንደሆነ ገብቶኛል። ከፍ ብሎ የሚሰማውን የእኛን ንግግር ሰምቶ ባለቤቴም ከመኝታ ክፍሉ መጣ። ለእርሱም ያየሁትን ነግሬ ማን እንደሆነ እንዲነግረኝ ጠየቅኩት። እርሱ ደግሞ ጻድቁ ዮሴፍ መሆን አለበት። እርሱ ተመሳሳይ የሆነ መልክ አለው። ከእርሱ ተመሳሳይ የሆነ መልክ አለው
አለኝ። ይህም ቢሆን አልተስማማኝም። እኔ እኮ ማን እንደሆነ አውቄዋለሁ። ያየሁት ነገር የሚያስደንቅና የተረዳ በመሆኑ ከሆነ አካል ማረጋገጫ ባገኝ ደስ ይለኛል። ልክ በሌላ ዓለም ያለው ያህል እየተሰማኝ በጠዋቱ ወደ ትምህርት ቤት በፍጥነት ገሰገስኩ። ያየሁትና የሰማሁት ነገር ማንንም የሚያስደንቅ ነው። ወደ ሳሚ አመራሁና በራእይ ያየሁትን የዚያን ታላቅ ሰው መገለጫ ይስማማዋል የምትይው ማንን ነው ስል ጠየቅኳት። ገርሟት ታየኛለች። ያየሁትን ሁሉ አንድ በአንድ ዘርዝሬ መንገር ስጀምር ራሴን መቆጣጠር ተሳነኝና አለቀስኩ። በራእይ ያየሁትን ነገር አሁን ያየሁት ያህል ቆጥሬ ስተርክላት እጅግ እንቀጠቀጥ ነበር። ያንን ታላቅ ሰው ደግሜ ያየሁት፣ ያንን ሩህሩህና ደግ ድምፅ ደግሜ ሰማሁት። ተርኬላት ስጨርስ ሳሚያ በአግራሞት ትመለከተኝ ነበር። ቦርሷን ከፍታ የተወሰኑ ስዕሎች አሳየችኝ። ከስዕሎቹ መካከልም የተወዳጁን የኢየሱስ ክርስቶስን ስዕል አነሳውና ያየሁት ይህንን ነው የሚመስለው፣ ያኛው ግን ከዚህ እጅግ የሚበልጥ ግሩም ድንቅ ነው አልኳት። የሳሚያን ምላሽ መጠበቅ አላስፈለገኝም። በእርግጥ ያየሁት ኢየሱስ ክርስቶስን እንደሆነ ካስተያየቱ አረጋግጫለሁ። ሳሚያም ስለ ጉዳዩ ካህኑን ጠይቄ ምላሹን ነግርሻለሁ አለችኝ። ወደ ቢሮዬ ሳመራ ሞፌድ የተባለው ክርስቲያን መምህር በሐሳቤ መጣ። በትምህርት ቤታችን የሳይንስ መምህር ሲሆን ላለፉት 2 ዓመታት ለኔ መልካም የሥራ ጓደኛ፣ ታማኝና እምነት የሚጣልበት አይነት ሰው ነው። በትምህርት ቤቱ በሚገኙ ክርስቲያኖች ላይ የምፈጽመው ክፉ ነገር እንዳለ ሁሉ እርሱ ግን ለኔ ምንጊዜም የማይለወጥ መልካም ሰው ነበር። በንግግሬ ባበሳጨውም ጥቃት ባደርስበትም ከሷ ልፌም በትምህርት ቤቱ በሚገኘው የክርስቲያን ማህበረሰብ ላይ የማይገባ ተግባር ብፈጽምም እርሱ ግን ቻይ ሰው ነበር። ከኔ ክፉ ጠባይ በተቃራኒው ለኔ በጎ አመለካከት ነበረው። ምንጊዜም ደግሞ ለኔ መልካም ነገር ከማድረግ አይቆጠብም። ቢሮዬ ስገባ የዕለቱን ጋዜጣ እያነበበ አገኘሁት። አጠገቡ ስደርስ ምን ተከሰተ ሲል ጠየቀኝ። ከወንበሬ የወደኩ ያህል ነው የተሰማኝ። እንደምንም ችዬ በራእይ ያየሁትን ተረኩለት። ያየኋትን እያንዳንዷን ነጥብ እንዳስታውስ ጠየቀኝ። አሁንም በልዩ ስሜት ውስጥ ነበርኩ። ራሴን መቆጣጠር አቃተኝና አለቀስኩ። ሞፌድ ሰማይ ምድሩ ዞሮበት ያየኛል። ያየሁትን ሁሉ ተርኬለት ስጨርስ ይቅርበኝ፣ ቅድም የነገርሽኝን እንደገና ልትነግሪኝ ትችያለሽ ሲል ለመነኝ። ደግሜ እንደዚያው ተረኩለት። አሁንም እንድደግምለት ጠየቀኝና ደገምኩለት። ለሶስተኛ ጊዜ ነግሬው ስጨርስ ራሱን ቀና አድርጎ ተመስገን ጌታ ሆይ አለና መሰገነ። ከዚያም ወደ እኔ ዞር ብሎ ማን እንደሆነ በእርግጥ ማወቅ ትፈልጊያለሽ ሲል ጠየቀኝ። እኔም ምን ጥርጥር አለው እፈልጋለሁ እንጂ ስል መለስኩለት። ረጋ ብሎ እርሱ ኢየሱስ ክርስቶስ ነው አለኝ። ምንም እንኳን አስቀድሜ ያየሁት ሰው ኢየሱስ ክርስቶስ እንደሆነ እርግጠኛ በሆንም እርሱ ሲደግምልኝ ግን የበለጠ ተደሰትኩ። ውስጤን አንዳች ኃይል ያተራምሰዋል። እናም እየተንቀጠቀጥኩ አለቀስኩ። ሞፌድ እንድረጋጋ ሊረዳኝ ሞከረ። ነገር ግን በቀላሉ ማረጋጋት እንዳልተቻለው ሲያውቅ በሩን ዘጋውና ክፍሉን ትቶልኝ ወጣ። አሁንም መረጋጋቴን ለማረጋገጥ ብቅ እያለ ያየኝ ነበር። መረጋጋቴን ሲያረጋግጥ ወደ ቢሮዬ ገብቶ ተቀመጠ። እኔም እርሱን ማየት ጀመርኩ። የሆነውን ነገር ሁሉ እያሰብኩ ክርስቶስን አየው ዘንድ እኔ ማን ነኝ? ክርስቶስ በዚህ መልኩ ያናግረኝ ዘንድ እኔ ማን ነኝ? እርሱ በለስላሳ በተረጋጋና በትጉ ድምፁ ይለምነኝ ነበር። ይበቃል አህድ ሲለኝ ምን ማለቱ ነው? አሁንም ሩሄን የሳትኩ መሰለኝ። ይህ ሁሉ ፍቅርና ደግነት ለኔ አይገባኝም ነበር እኮ። በመኝታ ክፍሌ ውስጥ አልጋዬ ላይ እንዳልነበርኩ እርግጠኛ ነኝ። ችዬ ለመግለጽ በማልሞክረው አንድ ሌላ የተለየ ቦታ ውስጥ ነበርኩ። ያየሁትን ነገር አሟልተው ሊገልጡ የሚቻላቸው ቃላት የሉም። ሞፌድ እየደጋገመ እርግጥ ነው የእግዚአብሔርን ስጦታ ለመቀበል የበቃን አይደለንም ከታላቁ ቸርነቱ ብዛት የተነሳ እንጂ ይለኛል። በኃጢአቴ የተነሳ አፈርኩ። በትከሻዬ ላይ ተራራ የተጫነብኝ መሰለኝ። ይህ ሁሉ ቢሆንም እርሱ ግን ከቃላት በላይ የሆነ ፍቅሩን ገልጦልኛል አልኩት። ሞፌድ ጨዋነት በተሞላ መልኩ እርሱ ኃጢአተኞችን ይወዳል፣ በኃጢአታቸው ንስሐ ሲገቡ ደግሞ
ኃጢአታችሁን ሁሉ ይቅር ብያለሁ፣ ከእንግዲህም ደግሜ አላስብባችሁም ይላል። ደጉና ሩህሩህ ጌታችን ማለት ይህ ነው አለኝ። ምን ማድረግ አለብኝ ስል ሞፌድን ጠየቅኩት። ሞፌድም ምንም፣ ብቻ በትዕግሥት ጠብቂው፣ በአንቺ የሚሠራውን ሥራ እስኪፈጽምና እርሱ ራሱ እስኪመራሽ ድረስ ተረጋጊ፣ እናም በተለመደው መንገድ እየኖርሽ ጠብቂው ሲል መለሰልኝ። ከዚያም ወጥቶ ሄደ። ቀናት ከቀናት በኋላ እየመጡ ተከታትለው አለፉ። የማስበው ነገር ቢኖር እነዚያን ብሩሃን አይኖቹን ነው። የሰማሁት ነገር ቢኖር ትሑት የሆነውን ድምፁን ነው። ጌታ ሆይ ለእኛ ለኃጢአተኞች ፍቅርህ እንዴት ታላቅ ነው። አንድ ቀን እንዲህ ስል ከእግዚአብሔር ጋር መነጋገር ጀመርኩ። ልክ ከፊቴ የቆመ ያህል ነበር የሚሰማኝ። መፍቅሬ ኃጥእ እግዚአብሔር ሆይ እኔ በራሴ አፈርኩ። እንዲህ በብዙ በረከቶች ያጥለቀለከኝ ለምንድን ነው? ይህንን ጸጋ ያደልከኝስ ምን አድርጌልህ ነው? ከኃጢአቴ ብዛት የተነሳ ቀና ብዬ መሄድ አልተቻለኝም። አቤቱ አንተን ለማወቅ በማደርገው ፍለጋ እባክህን ምራኝ። ድካሜን ተረድተህ አበርታኝ እርዳኝም። ለመሆኑ አንተን አይ ዘንድ ካንተስ ጋር እነጋገር ዘንድ እኔ ማን ነኝ? እያልኩ በልቤ ስጸልይ ድንገት እንዲህ የሚል ድምፅ ሰማሁ። አንድ ተልእኮ አለሽ። የሰማሁትን ማመን አልቻልኩም። ነገር ግን ያው መልስ ዳግም ተሰማኝ። አንድ ተልእኮ አለሽ። እኔም ተገርሜ እኔ ጌታዬ ሆይ አልኩኝ። ለሶስተኛ ጊዜ ያው ድምፅ አዎን አንድ ተልእኮ አለሽ። ተረጋጊ፣ በጽናት ቁሚ፣ አትቸኩይ፣ በነገሮችም አትደናገጪ አለኝ። ሰላምና መረጋጋት በውስጤ ሰፈነ። እግዚአብሔር ሆይ ሁለመናዬ ያንተ ነው። እንደ አንተ ፈቃድ እንጂ እንደኔ አይሁን። ለምትፈልገኝ ዓላማ ሁሉ ይሄው ተጠቀምብኝ። ምንም ነገር አልፈልግም። የምፈልገው ካንተ ጋር መሆን ብቻ ነው። ገና ከመጀመሪያው ምን ያህል እንደምትወደኝ ተረድቻለሁ። እኔም የምትወደኝን ያህል ወድህ ዘንድ ሻለሁ። አንተን ማገልገል እንዴት ያለ ክብር ነው! እንዴት ያለስ ብርኩና ነው! እንዴትስ ያለ ደስታ ነው! እባክህ እርዳኝ ጌታ ሆይ፣ ለአንተ ፈቃድ መገዛት እችል ዘንድ አጽናኝ። በልቦናዬ ውስጥ አንተ ብቻ ኑር። እስከ መጨረሻዋ ሕቅታ ድረስ ለአንተ የታመንኩ ሆን ዘንድ እርዳኝ። እናም ከክብር ጌታ ጋር ከተገናኘች በኋላ ለናህድ ዓለም ሁሉ ከንቱ ሆነባት። ከዓይኖቹ ከፈሰሰችው ከአንዲቷ ዘለላ እንባ በላይ ዋጋ ያለው አንዳች ነገር በዓለም ላይ የለም። ከእርሱ በተጨማሪ ምንም አልፈልግም። በእርሱ ፍቅር፣ ደህንነት፣ ሰላም አሉ። ሙሉነት ከእርሱ ይገኛል፣ ሊያውም ምንም የማይጎድለው ሙሉነት። ምዕራፍ 4 የእግዚአብሔር ድንቅ ሥራ። አያሌ አስጨናቂና የተወጣጠሩ ቀናት አለፉ። በየዕለቱ ስለ ኢየሱስ ክርስቶስ ይበልጥ ለማወቅ ጉጉቴ ጨምሯል። እርሱን የበለጠ ለማወቅና ክርስትናን ለመረዳት ፍላጎቴ ወሰን አልነበረውም። መጽሐፍ ቅዱስ ለማንበብ፣ ቅዳሴ ለማስቀደስ፣ ወደ ቤተ ክርስቲያን ለመሄድ እፈልጋለሁ። ግን እንዴት ተደርጎ? ከካህን ጋር ለመገናኘት ፍላጎት ነበረኝ። ግን ካህናቱ ሁሉ ከኔ ጋር ለመገናኘት እንደሚፈልጉ ጥርጥር የለኝም። ላለፉት ዓመታት ወደ ትምህርት ቤቴ ለጉዳይ ለሚመጡ ክርስቲያኖች ሁሉ መምህራኑም ሆኑ ተማሪዎች የስቃያቸው ምንጭ እንደነበርኩ የታወቀ ነው። ዛሬ ግን እኔ ራሴ ክርስቲያን ሆንኩ። ሳሚያን ከካህናት ጋር መገናኘት እንደምፈልግና መጽሐፍ ቅዱስ ይኖረኝም ዘንድ እንድትረዳኝ ነገርኳት። እርሷም ለካህኑ እንደነገረቻቸውና ከኔም ጋር ለመገናኘት እጅግ ደስተኛ እንደሆኑ ገለጠችልኝ። ነገር ግን የምንገናኝባቸውን መንገዶች ለማመቻቸት ጥቂት ጊዜ እንደሚወስድ አስረዳችኝ። መጽሐፍ ቅዱስን በተመለከተ ግን የት ታነቢዋለሽ የሚል ጥያቄ ነበር ያቀረበችልኝ። ትምህርት ቤት እንዳታነቢው፣ ቢሮሽ ሰው የማይጠፋበት ነው። ቤትሽ ደግሞ ልጆችሽና ባለቤትሽ አሉ አለችኝ። ልክ ይህንን ስትነግረኝ ከጥቂት ወራት በፊት ቁልፉን የገዛሁትን አፓርትመንት አስታወስኩና በአፓርትመንቴ ውስጥ አነበዋለሁ አልኳት። ያንን አፓርትመንት ቁልፉን በገዛሁበት ጊዜ የግድ የሚያስፈልገኝ ሆኖ አልነበረም የገዛሁት። ሌላው ቀርቶ በዚያ ወቅት ለመግዛት የሚያጓጓ ነገር እንኳን አልነበረኝም። እንዲሁ ብሩን ስላገኘው ብቻ ነበር የገዛሁት። አሁን ግን የገዛሁበትን ምክንያት አወቅኩት። የፖሊስ ጀነራል የነበረው አባቴ በአባሲያ በሚገኘው የመኮንኖች ሕንፃ ትልቅ አፓርትመንት ነበረው። እርሱ ሲያርፍ አፓርትመንቱን ልንሸጠው ወሰንን። ከሽያጩ ገቢ ለኔ የደረሰኝ ውርስ
7000 ፓውንድ ያህል ነበር። ያንን አፓርትመንት የገዛሁት በዚህ ብር ነው። በወቅቱ አፓርትመንቱን መግዛቴን ልጆች ያልደገፉትም ነበር። እኔ ግን የግድ ተጭኛቸውን የገዛሁት። ውስጡን አስተካክዬ የሚያስፈልጉትን ነገሮች ባሟላለትም እስካሁን ግን አንድም ቀን ተቀምጬበት አላውቅም። አንድ ቀን በሐሳብ ውስጥ ገብቼ ወደ ትምህርት ቤት ስጓዝ በመንገዱ ላይ ለሚተራመሱት መኪኖች ትኩረት አልሰጠውም ነበር። መኪና ሊገጨኝ ለጥቂት ነው ያመለጥኩት። ብሩህ አይኖች፣ ሰላማዊና ረጋ ያለ ድምፅ፣ ጌታዬ ከኔ ጋር በራእይ ሲነጋገር ያየኋቸውና የሰማኋቸው ነገሮች ውስጤን እያስደመሙኝ ነበር የምጓዘው። ከሁሉም በላይ ደግሞ በሕይወቴ የምወጣው ተልእኮ እንዳለኝ እያሰብኩ ነበር። መኪናው ሊገጨኝ ሲል ሳላስበው በስመ አብ ወልደ መንፈስ ቅዱስ አልኩኝ። በጣም የጮኩ ስለመሰለኝ ማን ሰምቶኝ ይሆን ብዬ አካባቢዬን ቃኘሁት። ነገር ግን ማንም አልሰማኝም ነበር። እንዲህ ባለ ሁኔታ እየተንቀጠቀጥኩ ትምህርት ቤት ደረስኩ። የሆነውን ሁሉ ለሳሚያ ደጋግሜ ነገርኳት። ከዚያም ብዙዎቹ ክርስቲያኖች እንደሚያደርጉት በትዕምርተ መስቀል አማተብኩ። እርሷም ይህንን ማን አስተማረሽ ስትል ተደንቃ ጠየቀችኝ። መኪናው ሊገጨኝ ሲል አንድ ሰው አስተማረኝ አልኳት። እርሷም መልካም ነው፣ በይ እስከ ፍጻሜው እንበለው አለችና አሃዱ አምላክ አሜን ብላ ደመደመች። ቀጥላም የማማተብን ትርጉም ነገረችኝ። ከግንባራችን ወደ ደረታችን ስናማተብ እግዚአብሔር ከሰማየ ሰማያት ወርዶ ከድንግል ማርያም ተወለደ ማለታችን ነው። ከግራ ወደ ቀኝ ስናማትብ ደግሞ እኛን ከጨለማ ወደ ብርሃን መለሰን ማለታችን ነው አለችና አከላ አድርጋ ስትሸበሪ መረጋጋት ሲሳንሽ ምንጊዜም በጠዋት ስትነሺ እንዲሁም ወደ አልጋሽ ስታመሪ እግዚአብሔርን በዚህ ቀን ያስተማርሽን አስታውሽ፣ እርሱ እንደ መሻትሽ ይመልስልሻል። ነገር ግን ተጠንቀቂ፣ ይህንን ስታደርጊ ማንም እንዳያይሽ አለችኝ። ምንኛ ደስተኛ ሆንኩ መሰላችሁ! የእግዚአብሔር ሥራ ምንኛ ድንቅ ነው። ጌታ ሆይ ተመስገን፣ በፍቅርህ እቅፍ ውስጥ ልዩ የሆነ ቦታ አግኝቻለሁና አንተው ራስህ ልቤን ሰብረኸዋል። ጌታ ሆይ ክብርና ምስጋና ላንተ ይሁን። ቀሪውን ዘመኔን ሙሉ እንኳን ከእግር ስር ተንበርክኬ ባሳልፈው ውለታህን ለመክፈል አይቻለኝም። አንዷን ቅንጣት እንኳን መክፈል አልችልም፣ ስጦታህ ምልኡ ነውና። ወደ ቢሮዬ ሳመራ እንደተለመደው ሞፌድ ቢሮዬ ውስጥ ተቀምጦ የዕለቱን ጋዜጣ ሲያነብ አገኘሁት። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን ብዬ በማማተብ ሰላምታ ሰጠሁት። ሞፌድም ፈገግ አለና እግዚአብሔር ራሱ ይመራሻል ያስተምርሻልም አላልኩሽም አለኝ። ከዚያም ጌታዬ ሆይ ዛሬም ዘወትርም የተመሰገንክ ሁን። አሁን ስለ አንተ እርግጠኛ ሆንኩ። እነሆ አሁን አንቺ በመልካም እጆቹ ውስጥ ነሽ፣ መፍቅሬ ሰብ በሆነው በእግዚአብሔር እጆች ውስጥ ነሽ አለኝ። ወንበሬ ላይ ተቀመጥኩና ሲጋራ ላጤስ መለኮሻውን አወጣሁ። የለየልኝ አጫሽ ነኝ። ታዲያ ልክ ልለኩሰው ስል ሞፌድ በዘዴ አሁንማ ይህ አያስፈልግሽም አለኝ። እኔም በባኮ ያለውን ሲጋራ የቆሻሻው ቅርጫት ውስጥ ከተትኩት። ደግሜ እንደማልመለስበትም ቃል ገባሁለት። እነሆ እግዚአብሔር ረዳኝና ከዚያ በኋላ አልተመለስኩበትም። ቀናትን እየተኩ አለፉ። በውስጤ ደስታ ነግሷል። ጌታዬ በፍቅር በሐሴትና በበረከት ከቦኛል። እነዚህ ሁሉ ደግሞ ከማስበውና ከሚገባኝ በላይ ናቸው። ጌታ ሆይ እወድሃለሁ፣ ነገር ግን ካንተ ርቄን ያለሁት። መንገዱን ገና በሚገባ አላወቅኩትም። ባንተና በእኔ መካከል ያለው የመከለያ ግንብም ገና አልፈረሰም። ከፍተኛ የሆነ የደም ግፊት ነበረብኝ። አንዳንድ ጊዜ 200 በ100 ይደርሳል። አንድ ቀን ታዲያ አልጋዬ ላይ ተኝቼ በልቤ ከእግዚአብሔር ጋር አነጋገር ነበር። ያኔ እባክህ ከዚህ ህመም ገላግለኝ እያልኩ ለምነው ነበር። ወዲያውኑ አንድ ሰው ፊቴን የነካኝ ያህል ተሰማኝ። እኔም ፈጠን ብዬ መብራቱን አበራሁት። ነገር ግን ማንም በአካባቢው አልነበረም እና በዛ ሌሊት ገጥሞኝ የማያውቅ ድብን ያለ እንቅልፍ ወስዶኝ አደረ። ሕይወቴን በሰላምና በእርጋታ የሚሞላ እግዚአብሔር የተመሰገነ ይሁን። አንድ ቀን ደግሞ በራእይ ራሴን ስጋጃ በተነጠፈበት ክፍል ውስጥ አገኘሁት። ከፊት ለፊቴ ውሃ የተሞላ ሰፊ ኩሬ ይታየኛል። የሚደንቀው የሌሊት ልብሴን ለብሼ ባዶ እግሬን ነበርኩ። ይህ ቤተ ክርስቲያን መሆን አለበት ብዬ አሰብኩ።
ግን ደግሞ እንዴት ቤተክርስቲያን ውስጥ እንደዚህ ለብሼ ልገኝ እችላለሁ? ከዚህ በፊት ይህንን የመሰለ ኩሪ አይቼ አላውቅም። በዚህ መካከል አንድ ሰው የክፍሉን በር ከፈተው። እኔም እርሱን ማየት ስለፈራው ልብሴን ሰብሰብ አድርጌ መሬት አይ ነበር። ያ ሰው እኔን ፊት ለፊት እያየ ሰውነቴን በዘይት መቀባት ጀመረ። እኔም በጸጥታ ቆሜ ያለው አንዳች ተቃውሞ አልነበረኝም። ከዚያ ክፍል ወጥቶ ሲሄድ ተከተልኩትና ከ10 እስከ 12 የሚደርሱ ካህናት ተሰልፈው መዝሙር የሚዘምሩበት ቦታ ደረሰኝ። በእጃቸው ሻማ አብርተው ልረዳው ያልቻልኩትን ልዩ ዝማሬ ይዘምራሉ። ወደፊት ሲሄድ ልክ በሰልፍ እንዳሉ ሆነው በረዥም ጎዳና ተከተሉኝ። መንገዱ ሲያልቅ 2 ደረጃዎች ወጣንና ጠረጴዛ በሚመስል ነገር ዙሪያ መዞር ጀመርን። ከዚያም እንደገና በመጣንበት መንገድ ተመለስንና ከቤተ ክርስቲያን ወጣሁ። ስነቃ ያየኋቸውን ነገሮች ማስታወስ ጀመርኩ። ምን ማድረግ እንዳለብኝ አላወቅኩም። እንደዚህ አይነት ልብስ ለብሼ ቤተ ክርስቲያን ስገባ የመጀመሪያዬ ነው። የእነዚያ ያየኋቸው ነገሮች፣ የዚያስ የተቀባሁት ነገር ትርጉሙ ምንድን ነው? ከነቃው በኋላ ለብዙ ጊዜ ቅባቱ በአካሌ ላይ ያለ ያህል ይሰማኛል። ሳሚያን ለመጠየቅ እየበረርኩ ወደ ትምህርት ቤት ሄድኩ። ያየሁትን ስተርክላት አቋረጠችኝና በአድናቆት እያየችኝ በደስታ ተውጣ ወደ ኩሬው ውስጥ ገባሽ ስትል ጠየቀችኝ። እኔም አልገባሁም፣ ግን ለምን ስል መለስኩላት። ይህ የመጠመቂያ ገንዳ ነው። እዚያ የምትገቢው ሚስጥረ ጥምቀትን ለመፈጸም ብቻ ነው አለችኝ ሳሚያ። ቀጥላም ሚስጥረ ጥምቀት ምን እንደሆነ ልታብራራልኝ ጀመረች። ጌታ ሆይ ባንተ ዘንድ እንዴት ያለ ቦታ አገኘው፣ መንገዴንም አሳየኸኝ። ሳሚያ ከካህኑ ጋር በጉዳዩ ላይ ተነጋግራ ቀጠሮ ልትይዝልኝ ቃል ገባች። እንደተለመደው በቢሮዬ የሚጠብቀኝን ሞፌድን ለማግኘት አመራው። አየት ታደረገኝና ፈገግ ብሎ በዚያ ረጋ ባለው ድምፁ እስቲ እንዲህ ደስተኛ ለምን እንደሆንሽ ፈጠን ብለሽ ንገሪኝ አለኝ። አጠገቡ ተቀመጥኩና የሆነውን ሁሉ ነገር ዘረዘርኩለት። እርሱም እግዚአብሔርን ያመሰግን ጀመር። ስጨርስ ፊቱን ቀና አድርጎ እኔን እያየ ጌታዬ ሆይ የተመሰገንኩን፣ ጌታዬ ሆይ የተመሰገንኩን፣ ትናንትና ዛሬም ለዘላለምም እንደማትለወጥ አውቃለሁ። ለዓለም ወለዓለም ወለትውልድ ትውልድ ክብርና ምስጋና ላንተ ይገባል። እግዚአብሔር የስሙ ምስክር ትሆኝ ዘንድ መርጦሻል። እንደሚጠብቅሽ እንደሚያድንሽ በአንቺ የጀመረውን ሥራውን እንደሚፈጽም ከሃሌ ሁሉ በሆነው ጌታ አምናለሁ። ለዘላለም አመስግኙ አክብሪውም አለኝ። እንደተለመደው የደም ግፊት ምርመራዬን ለማድረግ በቀጠሮዬ ቀን ወደ ሐኪም ዘንድ ሄድኩ። ሐኪሜም አንዳች የህመም ስሜት ይሰማኝ እንደሆነ ለማወቅ ፈለገ። ከዚህ በፊት በነገረኝ መሰረት አልጋ ላይ ረዥም ጊዜ ማሳለፍ አለማሳለፌን ጠየቀኝ። እኔም ፈጽሞ ስል መለስኩለት። እርሱም እየተገረመ መሞት ትፈልጊያለሽ አለኝ። አረ በጭራሽ አልፈልግም አልኩት። ቀጠል አድርጌም ለምን መጀመሪያ ምርመራውን አናደርገውም አልኩት። ከመረመረኝ በኋላ የደም ብዛቴን የሚያመለክት አንዳች ምልክት አጣ። ምናልባት መሳሪያው ተበላሽቶ ይሆናል አለና ሌላ መሳሪያ ቀይሮ አመጣ። ነገር ግን ውጤቱ ተመሳሳይ ነበር። በአግራሞት ፍጥጥ ብሎ አየኝ። አዎ ሁሉን ቻይ የሆነው እግዚአብሔር ዳሶ ፈውሶኛል። ሌላ ምንም አያስፈልገኝም። በዚህ ሁኔታ ጥቂት ቀናት አለፉ። በመድኃኔዓለም ጥበቃ ስር በመሆኔ ደስ ብሎኛል። ከእርሱ ጋር መሆኔ እንዴት ያጽናናል መሰላችሁ። ይህ ሁሉ ቢሆንም ስለ ኢየሱስ ክርስቶስና ስለ መጽሐፍ ቅዱስ የበለጠ ለማወቅ አሁንም እሻለሁ። አንድ ቀን ሳሚያ ቢሮ የመታ ካህኑ ሊያገኙኝ እንደሚፈልጉ ነገረችኝ። ገረመኝና ቤተ ክርስቲያን ውስጥ ነው ስል ጠየቅኳት። አይደለም፣ እኛ ቤት ውስጥ ነው። አባቴ ስለታመመ ለእርሱ ለመጸለይ ካህኑ እኛ ቤት ይመጣሉ። አንቺም እኛን ለማየት ትመጭና በዚያው ከካህኑ ጋር ትገናኛላችሁ አለችኝ። እኔም ቀኑ መቼ እንደሆነ ጠየቅኳት። ነገ እሑድ ከቅዳሴ በኋላ ነው ስትለኝ ደስ አለኝ። ነገ ካህኑን አገኛቸዋለሁ ማለት ነው። ከዚያ ቀን በፊት በልዩ አጋጣሚዎች ከካህናት ጋር ተገናኝተናል። የነገው ግን ፈጽሞ የተለየ ነው። በእግዚአብሔር ቸርነት ዛሬ የተለየው ሰው ሆኛለሁና። በዚያ ምሽት በጊዜ ነበር የተኛሁት። በህልሜ አንድ ሰው
በበረሃ ውስጥ የሚገኝ አንድ ገዳም እንድጎበኝ ሲጋብዘኝ አየሁ። በዚያ ገዳም ዙሪያ ከአሸዋ በስተቀር ምንም ነገር አይታየኝም ነበር። ገዳሙ ትልቅ በር አለው። በበሩ ላይ 3 ቅስቶች ይታያሉ። መካከለኛው ቅስት ከሁሉም ሰፋ ያለ ነው። በአናቱም ላይ መስቀል ተሰቅሎበታል። ወደ በሩ ስጠጋ ጥቁር ቀሚስ የለበሰ ሰው በሩን ከፈተው። ሰውየው በራሱ ላይ መስቀሎች የተለጠፉበት መሸፈኛ አድርጓል። የግቢውን በር ሲሻገሩ ቀጭንና ዛፎች በመስመር የተተከሉበት መንገድ አለ። በመንገዱ መጨረሻ አንድ አዲስ ቤተክርስቲያን፣ ከዚያ ጀርባም እድሜ የጠገበ ሌላ ቤተክርስቲያን ይገኛል። እኛም ወደ ጥንቱ ቤተክርስቲያን ገባን። አጽማቸው በክብር ያረፉ ቅዱሳን በእንቅልፍ ላይ ያሉ መስለው ይታያሉ። ጠዋት ስነቃ ደስ የሚል ስሜት ውስጥ ነበርኩ። ካህኑ ያንን ገዳም ሳያውቁት አይቀሩም ብዬ አሰብኩ። ምናልባትም ያየሁትን በዝርዝር ስነግራቸው ከኔ ጋር የመነጋገሪያ ነገር ያገኙ ይሆናል ብዬ አሰብኩ። ካህኑ ከሚመጡበት ሰዓት ትንሽ ቀደም ብለን ከሳሚያ ጋር ወደ እነርሱ ቤት ሄድን። ካህኑ እንደመጡ ሰላምታ ከሰጠኋቸው በኋላ እጃቸውን ተሳለምኩት። ከዚያም ፊት ለፊታቸው ተቀምጬ ያየኋቸውን ነገሮች አንድ ባንድ መተረክ ቀጠልኩ። ኢየሱስ ክርስቶስን እንዴት እንዳየሁት ምን እንዳለኝ ስተርክላቸው ጥልቅ የሆነ ስሜት ውስጥ ነበርኩ። አነጋገሩን፣ ፍቅሩን፣ ርህራሄውን ተረኩላቸው። ነገሩን ሁሉ አሁን የማየው ያህል ነበር የሚሰማኝ። ካህኑ በጥሞና ያዳምጡኝ ነበር። በመጨረሻ ትናንት ያየሁትን ገዳም ዘርዝሬ ስጨርስ ይህ ገለጻ የኤልባራሞስ ገዳምን ይመስላል። ይህን ገዳም የምትጎበኝበትን መንገድ አመቻቻለሁ አሉኝ። አብረሽኝ ወደዚያ ገዳም ለመሄድ ፈቃደኛ ነሽ? ሲሉ ጠየቁኝ። እኔም በጉጉት እንዴ ምን ጥርጥር አለው ብዬ መለስኩላቸው። እሳቸውም እኔ በቀጣዩ ማክሰኞ ወደ ገዳሙ ሄጄ ሐሙስ እመለሳለሁ። በሉ ማክሰኞ ጠዋት ሁለታችሁም 11 ሰዓት እኔ ቤት አጠገብ ጠብቁኝና አብረን እንሄዳለን አሉ። ያኔ ያንን አፓርትመንቴን አስታወስኩት። ከካህኑ ቤት 5 ደቂቃ ያህል ቢያስኬድ ነው። እግዚአብሔር በዚያ ቦታ ያንን አፓርትመንት የሰጠኝ ለዚህ ነው ማለት ነው ብዬ አሰብኩ። ካህኑ ሚስጥረ ሥጋዌንና አምላክ በሥጋ መገለጥን ለምን እንደወደደ አስረዱኝ። እኔም አባት ሆይ እነዚህን ነገሮች በዝርዝር ለማስረዳት አይድከሙ፣ እኔ ራሴ በዓይኔ አይቻቸዋለሁና፣ እኔ ራሴ ሰውም አምላክም ሆኖ አይቼዋለሁና፣ አንደበት ሊገልጸው የማይቻለውን ዓይኔ አይታለች። ምን አለ ሁሉም ሰው እግዚአብሔር ምን ያህል እንደሚወደው ማወቅ ቢችል። ያየሁትን በትክክል ሊገልጡ የሚችሉ ቃላት አንድ ቀን እንደማገኝ ተስፋ አደርጋለሁ አልኳቸው። የነበረኝ ቆይታ ከቀኑ 8 ሰዓት እስከ ምሽቱ 1 ሰዓት ለ5 ሰዓታት ነበር። ሰዓቱ እንዴት ይሮጣል ባካችሁ! እግዚአብሔር ከኛ ጋር ስለነበር ሁላችንም ደስ ብሎን ነበር የተለያየ ነው። ወደ ቤቴ ስመለስ መንገድ ላይ ከቤተሰቦቼ ተለይቼ ለ3 ቀናት እንዴት ነው ልቆይ የምችለው? ደግሞስ ከልጆች አንዱ ቢጠይቀኝ ምን ብዬ መልሳለሁ? የሚሉትን ሐሳቦች እያወጣሁና እያወረድኩ ነበር። ማክሰኞ ጠዋት ከካህኑ ጋር ወደ ገዳሙ ለመሄድ ሰኞ ቀን አዲሱ አፓርትመንቴ መግባት አለብኝ። ሰኞ ማታ ደግሞ ለጉዞ መዘጋጀት አለብኝ። ግን እንዴት አድርጌ ከልጆቼ እለያለሁ? ወንዱ ልጄ ከጥቂት ቀናት በኋላ በኤን ሻምስ ዩኒቨርሲቲ ከኢንጂነሪንግ ፋኩልቲ የመመረቂያ ፈተና ይወስዳል። እስከ ዛሬ በነበረው የትምህርት ጉዞ ከእርሱ ሳልለይ አብሬው ነበርኩ። ውስጤ ተፈተነ። ለመሆኑ ከልጆቼ የመለየቱን ነገር ልቋቋመው እችላለሁ? ወንዱ ልጄ የመጀመሪያ ልጄ ሲሆን አሁን 23 ዓመቱ ነው። ሁለተኛዋ ልጄ 22፣ የመጨረሻዋም 20 ዓመቷ ነው። በሕይወቴ ስለያቸው ይህ የመጀመሪያዬ ነው። ምንም እንኳን አባታቸውና እኔ በሕግ የተፋታ ነው በ1982 ዓመተ ምህረት ቢሆንም ለልጆቻችን ስንል ግን በአንድ ጣራ ስር ነበር የምንኖረው። በዚያ ሁኔታ ያልተውኳቸውን ልጆቼን አሁን እንዴት ልተዋቸው? ደግሞስ ዝም ብለው ይለቁኛል? ጌታ ሆይ እባክህን እርዳኝ። ለልጆቼ ነግሬያቸው ነገ ወደ አዲሱ አፓርትማዬ እገባለሁ ብዬ ወሰንኩ። ቤት ገብቼ ትንሽ እንደቆየው አባታቸው ቴሌቪዥን ሲመለከት አጋጣሚውን ተጠቀምኩና
ድምፄን ቀንሼ ጉዳዩን ለልጆች ያነሳሁባቸው። በነገራችን ላይ ነገ ወደ አዲሱ አፓርትመንት እዘዋወራለሁ አልኳቸውና ምላሻቸውን መጠባበቅ ጀመርኩ። የሚገርመው ግን ሁሉም ዝም አሉ። በጸጥታ እኔን ያዩኛል። ፈጠን አልኩና ይህንን የማደርገው ለእናንተ ስለማላስብ አይደለም አልኳቸው። ከዚያም ወደ መኝታ ክፍሌ ገብቼ ዕቃዎቼን ማዘጋጀት ጀመርኩ። ይህ ሁኔታዬ በጉዳዩ ላይ ክርክር እንዳይከፈትና ለሚያነሷቸው ጥያቄዎች ምላሽ መስጠት እንዳልደክም አደረገኝ። ደስ አለኝና አምላኬን አመሰገንኩት። በነጋታው ገና በማለዳ ወደ ትምህርት ቤት ሄድኩ። ከዚያም ማታውኑ የትምህርት ቤቱ 2 የጉልበት ሰራተኞች አንዲት የዕቃ መጫኛ መኪና አምጥተው ዕቃዬን እንዲያጓጉዙልኝ አደረግኩ። መቼም ድንቅ ነው። ወደ አዲሱ ጎጆዋ የምትሄድ ሙሽራ ነው እኮ የመሰልኩት። እንደ እውነቱ ከሆነ እኮ እኔም አዲስ ሙሽራ ነኝ። ከምወደው ጌታ ጋር የምኖርበት ቦታ ያስፈልገኛል። ፍቅሩ ከማናቸውም ፍቅር፣ ከማናቸውም አይነት ስሜት በላይ ነው። ነገሮች ሁሉ እንዳሰብኳቸው ተከናወኑልኝ። አምላክ ሆይ ይህ ያንተ ሥራ መሆኑን አምናለሁ። ምንም እንኳን አፓርትመንቱ ጠባብ ቢሆንም ለኔ ግን ከቤተ መንግስት በላይ ሰፊ ሆኖ ነበር የተሰማኝ። ምን ያህል እንደምትወደን ባወቅን ቁጥር አንተን ለማግኘት ያለን ናፍቆት አንደበት ሊገልጸው ከሚችለው በላይ ይጨምራል። አንተ አስቀድመ ወደህናልና እኛም እንወድሃለን። ካንተ ሌላ የምንፈልገው ነገር የለም። ልቤ አንተ ነው። አመሰግንሃለሁ፣ አከብርህም አለው። ላንተም እዘምርልሃለሁ። አንተን ወደ ማወቅ መርተኸኛልና ረድተኸኝማልና። ሌሊቱን አፓርትመንቱን በማጽዳትና ቤቱን በማስተካከል አሳለፍኩት። ይነጋ ሲያቅላላ ደግሞ ወደ ቀጠሮዬ ስፍራ መራሁ። ካህኑ እየጠበቁኝ ነበር። ሶስታችንም ተያይዘን በካይሮ እስክንድሪያ በረሃማ መንገድ ላይ መንዳት ጀመርን። ልክ ገዳሙ ጋር ስንደርስ በራእይ ያየሁትን ነገር አስታወሰኝ። የሚገርም እኮ ነው። ሁሉም ነገር ልክ በራእይ እንዳየሁት ነው። የብረቱ በር፣ ዛፎቹ፣ በአጠገቡ የሚገኘው ረዥሙ መንገድ፣ አዲሱና ጥንታዊው ቤተክርስቲያን፣ ሁሉም በራእይ እንዳየሁት ሆኖ አገኘሁት። በጥንታዊው ቤተክርስቲያን ውስጥ ቅዳሴ አስቀድሰን በሕይወቴ ለመጀመሪያ ጊዜ ያስቀደስኩት ቅዳሴ ነበር። የሚነገረው ነገር ለኔ አይገባኝም። ነገር ግን ነፍሴ እንደተረዳችው ስትደሰት ይሰማኛል። የሚባለው ነገር ምን እንደሆነና ትርጉሙስ ምን ማለት እንደሆነ የማወቅ ጉጉት አደረብኝ። አንድ መነኩሴ መጡና አንድ መጽሐፍ ሰጡኝ። ኤልኮላጊ ይላል። የውስጤን ፍላጎት ተረድቶ ሳልጠይቀው የሚያስፈልገኝን ስለሰጠኝ አምላኬን አመሰገንኩት። የማቴዎስ ወንጌል ምዕራፍ 6 ከቁጥር 7 እስከ 8። በቅዳሴ ጊዜ ደስ የሚል ለየት ያለ የትኩስ ደም ሽታ ሸተተኝ። አፍንጫዬን ሸፍኜ ከየት የሚመጣ መዓዛ እንደሆነ ለማወቅ አንገቴን መለስ ቀለስ አደረግኩት። ካህኑ ሁኔታዬን ስላዩ ምን ሆነሽ ነው ብለው ጠየቁኝ። ባለማቋረጥ የደም ሽታ እንደሚሸተኝና ከየት እንደመጣ ማወቅ እንዳልቻልኩ ነገርኳቸው። ካህኑ በአፍንጫቸው አየሩን ሳቡት። ከዚያም ቀስ ብለው ከቅዳሴው በኋላ ነግርሻለሁ አሉኝ። ቅዳሴው እንዳለቀ አስቀዳሾች ሁሉ ወደ ቀደሱት ካህን ሄደው የሆነ ነገር ከእጃቸው ሲቀበሉ አየሁ። የቀረሁት እኔ ብቻ ነበርኩ። አብረውኝ የመጡትን ካህን ሊገባኝ አልቻለም። ምን እያደረጉ ነው? እኔም እንደነሱ ለመቀበል እፈልጋለሁ ስል ጠየቅኳቸው። ካህኑም ሁሉንም ነገር በኋላ አስረዳሻለሁ። በቅዳሴ ጊዜ የጌታን ሞትና ትንሣኤ እያሰብን እናስቀድሳለን። ከዛም ሥጋና ደሙን እንቀበላለን። ህብስቱ ሥጋው፣ ወይኑ ደግሞ ደሙ ነው። እግዚአብሔር ስለሚወድሽ የስሜት ሕዋሳቶችሽን በመጠቀም ይህንን እንድትረጁ አድርጓል ሲሉ አስረዱኝ። እኔም ቀጠል አድርጌ ይህ የእርሱ የከበረ ሥጋውና የተቀደሰ ደሙ መሆኑን አምናለሁ አልኳቸው። እግዚአብሔር ሆይ ክብርና ምስጋና ላንተ ይሁን። እኔም ከዚህ ቁርባን መሳተፍ ፈለግኩና ካህኑን እንዳልጠመቅ የሚከለክለኝ ማን ነው አልኳቸው። እርሳቸውም ቀላል ነገር እኮ አይደለም፣ ለተወሰነ ጊዜ መቆየት አለብሽ አሉኝ። እርግጥ ነው በትዕግስት መቆየት አለብኝ። ካህኑ መጽሐፍ ቅዱስና የጸሎት መጽሐፍ ሰጡኝና እንዴት መጸለይ እንዳለብኝ አስተማሩኝ። የቅዳሴ መጽሐፉንና ካሴቱን
በቃሌ ለመያዝ ብዬ ገዛሁት። የገዳሙን ቆይታዬን ፈጽሜ ወደ ቤቴ ተመለስኩ። በእኔና በቤተ ክርስቲያን መካከል ተለያይቶ የነበረው ግንብ ሲፈራርስ ተሰማኝ። የትምህርቱ ዓመት የሚያልቅበትም ጊዜ እየተዳረሰ ነበር። ለእኔ ጥሩ አጋጣሚ ነው። አሁን በየቀኑ ቤተ ክርስቲያን መሄድ እችላለሁ ማለት ነው። ካህኑ ባስተማሪው መሰረትም በየጊዜው መጸለይና ሐዲስ ኪዳንን ማንበብ እችላለሁ ማለት ነው። የወንጌላት አጻጻፍ ቀላል፣ ያልተወሳሰበና ተከታታይ ነው። ለመረዳትም ብዙ አላስቸገረኝም። ከእኔ በስተቀር ያስቀደሱት ሁሉ ከስጋው በሉ፣ ከደሙም ጠጡ። እኔ ብቻ ተነጥዬ ቀረው። ጌታ ሆይ እባክህን እንድጠመቅ እርዳኝ። ልጆቼን በየጊዜው እየሄድኩ ጠይቃቸዋለሁ። ወንዱ ልጄን የፈተናው ሁኔታ እንዴት እንደነበር ጠየቅኩት። እርሱ ግን በፈተናው እንዳልተደሰተና ውጤቱንም በበጎ እንደማይጠብቀው ጆሮዬን ጭው ያደረገ መርዶ አረዳኝ። ሐዘንና ጸጸት በውስጤ ሞላ። ከቤተሰቤ ከመለየቴ በፊት ልጄ ፈተናውን እስኪጨርስ መጠበቅ ነበረብኝ ብዬ ተጸጸትኩ። ወደ ካህኑ ሄድኩና የሆነውን ነገር ነገርኳቸው። እንድረጋጋ ከመከሩኝ በኋላ ከልጃቸውና ከልጃቸው ጓደኛ ጋር በድጋሚ ወደዛ ገዳም እንድንሄድ ጋበዙኝ። እንደተባለውም በተቀጣጠርንበት ቀንና ሰዓት ተገናኝተን ወደ ገዳሙ አመራን። ካህኑ ፓትርያርክ ቄርሎስ ይጸልዩበት በነበረው ዋሻ ውስጥ የሰርክ ጸሎት እንድናደርግ ወሰዱን። ዋሻው ጠባብ ነው። አስጎብኚው መነኩሴ ከውጭ ሆነው ሲጠብቁኝ እኔ ወደ ዋሻው ውስጥ ዘለኩ። በዚያ ቦታ ቆሜ እግዚአብሔር ልጄን በፈተናው እንዲረዳው በጸሎት ጠየቅኩት። በስዕሉ ላይ ያለውን የፓትርያርክ ቄርሎስ ዓይን በተመለከትኩ ቁጥር ሲንቀሳቀሱ ይታየኛል። እኔም ምናልባት ዓይኖቼ በእንባ ስለተሞሉ ይሆናል ብዬ አሰብኩ። እዚያ ቦታ ያለው ፀሐይዋ ዞራ በጀርባችን በኩል መጣች። ቀኑ አልጨለመም። ከኋላዬ የሆነ ሰው የቆመ መሰለኝ። ያ ሰው እጁን በሶስታችን ላይ ዘርግቷል። ከዚያም የፀሐይዋን ብርሃን ከለለው። አንዳች ነገር ውስጤን ዘልቆ ገብቶ አጥንቴን ስንቅ ሲያደርገው ይሰማኛል። ለካህኑ ልጅ እንሂድ ብዬ አንሾካሾኩላት። ዋሻውን ለቀን ስንወጣ ዙሪያ ገባዬን አማተርኩት። ነገር ግን ከሶስታችን ውጭ ማንም አልነበረም። እንግዳ ነገር ነው የገጠመኝ። ከኛ ጋር አብረውን የነበሩት አራተኛው ሰው ፓትርያርክ ቄርሎስ መሆናቸውን ተረዳው። በእርሳቸው አድሮ እግዚአብሔር ብዙ ታምራት ማድረጉን ሰምቻለሁ። በፍርሃት ስለተዋጥኩ ወደ ቤት መመለስ እችል እንደሆነ ካህኑን ጠየቅኳቸው። በነጋታው ጠዋት ወደ ቤታችን ተመለስን። አቡነ ቄርሎስ በእጃቸው ያቀፉኝ ያህል እየተሰማኝ ነበር ቤቴ የገባሁት። እንዴት ያለ ኃይል መሰላችሁ! ያኔ የተሰማኝ ስሜት ዛሬም እንኳን ይሰማኛል። እንቅልፍ እስኪወስደኝ ድረስ ያንን ውሎዬን በልቤ እያሰላሰልኩ ነበር። ወዲያውም በትምህርት ቤቱ በሚገኘው ቢሮዬ ውስጥ ራሴን በራእይ አየሁት። ወንዱ ልጄ ሕፃን መስሎ ወደ እኔ እየመጣ ነበር። ፊቱ በደስታ ተሞልቷል። ወደ እኔ ሮጦ መጣና እማዬ ተጠመቅኩ አለኝ። እኔም ዓይኔን የደስታ እንባ ሞልቶት እንዴት ተደርጎ? በጭራሽ የሚሆን ነገር አይደለም አልኩት። እርሱም እየደጋገመ እማዬ ይሄ ጸሎትሽ ፍሬ ነው ይለኝ ነበር። እኔም አለቅስ ነበር። እሱም እየደጋገመ ያንኑ ይነግረኝ ነበር። ስነቃ በእውን የሆነ ይመስል በእንባ ተሞልቼ ነበር። ምናልባት ሁኔታውን አብዝቼ ከመፈለግ የተነሳ የመጣ የቀኑ ጉዜ ውጤት ነው ብዬ ነገሩን ቸላልኩት። ካህኑን ያጠምቁኝ ዘንድ እየደጋገምኩ ጎተኩታቸው ነበር። እርሳቸው ግን ታግሽ የሚለው መልሳቸው አይለወጥም። አንድ ቀን በሲና በረሃ የሚገኘውን የቅድስት ካትሪናን ገዳም ለመጎብኘት ካህኑ ጋብዘውኝ ነበር። እንደ አጋጣሚ ሆኖ የተጓዝኩት ጽኑ ሃይማኖተኛና ኢየሱስ ክርስቶስን በደንብ ከምታውቅ እህት ጋር ነበር። በሙሴ ተራራ ላይ መልካም ጊዜ አሳለፍኩ። እግዚአብሔር በዕፀ ጳጦስ ላይ ይነድ በነበረው እሳት በኩል ለሙሴ የተገለጠበትን ቦታ አየሁት። በዚያ ዓለት ላይ ተቀምጠን የእግዚአብሔርን ድንቅ ሥራ እንነጋገር ነበር። የመጠመቁ ሐሳብ በልቦናዬ እየተደጋገመ ይመጣብኛል። ማን ይሆን ይህንን ታላቅ ምስጢር ለእኔ የሚፈጽምልኝ እያልኩ ራሴን እጠይቅ ነበር። ያን ጊዜ ቄስ ቡትሮንስ ናቸው የሚል ድምፅ ሰማሁ። እኔም ደንገጥ ብዬ አጠገቤ የነበረችውን እህት ቄስ ቡትሮንስ ማን ናቸው
ብዬ ጠየኳት። በአውቶቡሱ እየተጓዝን እያለ መንገድ ላይ መኪናው ቆመ። ከዚያም አጠገቤ የነበረችው እህት ከአውቶቡሱ ለወረዱት አንድ አባት ሮጣ ሰላምታ ሰጠቻቸው። እኔም እርሷን ተከትዬ ሰላም አልኳቸው። ከዚያም ማን ናቸው ስል ጠየኳት። እርሷም አታውቂያቸውም እንዴ? ሰው ሁሉ እኮ ያውቃቸዋል አለችኝ። በኋላም ስለሳቸውና እግዚአብሔር በሳቸው በኩል ስለሚሰራው ድንቅ ሥራ በዝርዝር ነገረችኝ። እኒህ አባት ዘወትር ቅዳሜ የሚያካሂዱት ጉባኤ አላቸው። የእግዚአብሔር ፈቃድ ሆኖ ቤታቸው ለቤቴ ቅርብ ነበር። ከቅድስት ካትሪና ገዳም ስመለስ ለጥምቀትና ለቅዱስ ቁርባን እንደምበቃ ባለሙሉ ተስፋ ሆኜ ነበር። ጥምቀትን በተመለከተ የካህኑን ሐሳብ አሁንም ለማወቅ ፈለግኩ። እናም እርሳቸውን ለማግኘት ወጣሁ። መንገድ ላይ ስለ እምነቴ አወጣና ወርድ ነበር። አሁን በዚህ ሁኔታ ብሞት እግዚአብሔር ክርስቲያን ናት ብሎ ይቀበለኛል እያልኩ ራሴን ጠይቅ ነበር። ከዚያም ጌታ ሆይ ለመጠመቅ ያለኝን ጉጉት ታውቃለህ። እስካሁን ግን ምንም አላደረኩም። አሁን የሚስጥረ ጥምቀትን ጥቅም ተረድቻለሁ። በሙሉ ልቤ እንደምፈልገውም ታውቃለህ። እባክህን እንድፈጽመው እርዳኝ እያልኩ እጸልይ ነበር። መንገድ ላይ የተጓዝኩ ያለ በአንድ እጇ በትር በሌላ እጇ ደግሞ ቲማቲም የተሞላ ቦርሳ ያዘች በእድሜ ገፋ ያለች አንዲት ሴት አየሁ። የቲማቲሞቹ ትልልቅነታቸውና ቅላታቸው ሳበኝ። ያን ጊዜ ያቺ ሴትዮ አስቆመችኝና ቅዳሴው አበቃ እንዴ ስትል ጠየቀችኝ። ቅዳሴ? የምን ቅዳሴ ስል መልሼ ጠየኳት። እርሷም በቅድስት ድንግል ማርያም ቤተክርስቲያን የነበረው ቅዳሴ ስትል መለሰችልኝ። አላወኩም አልኳት። ሴትዮዋም እዚህ አልነበርሽም እንዴ ስትል ተገርማ ጠየቀችኝ። አዎ አልነበርኩም፣ ብኖር ኖሮ መቼ እንዲትይ ነበር አልኳት። ቀጠል አድርጋም ክርስቲያን አይደለሽም እንዴ ስትል ጠየቀችኝ። ታዲያ በራሴ ላይ ያለው ይህ መሸፈኛ ምን ይመስልሻል አልኳት። እርሷ ግን ቢሆንም ክርስቲያን ነሽ አለችኝ። እኔ ክርስቲያን መሆን አለመሆኔን ለመመርመር የተላከች ሰላይ ትሆናለች ብዬ አሰብኩና ክርስቲያን ናት ብሎ ማን ነገረሽ ብዬ ጠየኳት። እርሷም ወደ ሰማይ እያመለከተች እርሱ አለችኝ። ቀጠል አድርጋም እኔም እንዳንቺ ክርስቲያን ነኝ አለችኝ። ከዚያም እጇን ወጥ አድርጋ የተነቀሰችውን መስቀል አሳየችኝ። እንድታጽናናኝ የተላከች መሆኗን ሳረጋግጥ እፎይታ ተሰማኝ። ጌታ ሆይ የተመሰገንኩን አልኩና መራመድ ስጀምር ያቺ ሴትዮ ስታለቅስ ሰማኋት። እኔም መለስ ብዬ ለምን እንደምታለቅስ ጠየቅኳት። ጊዜው ክፉ፣ ሕይወትም አስቸጋሪ ነው፣ የሰዎች ልቦችም ጨካኞች ሆነዋል ስትል መለሰችልኝ። 2 ሳንቲሞች ሰጠኋትና ጉዜን ቀጠልኩ። ነገር ግን 1-2 እርምጃ ከተራመድኩ በኋላ ይህንን የመሰለ መልካም ዜና ለነገረችኝ ሴት ተገቢ ነገር አላደረኩም ብዬ በመጸጸት በዛ ያለ ገንዘብ ለመስጠት ዞር ስል በአካባቢው አጣኋት። ሮጥ ብዬ መንገዱን ይዤ ልትሄድበት በምትችለው አቅጣጫ ፈለኳት። ላገኛት ግን አልቻልኩም። ያን ጊዜ ታጽናናኝ ዘንድ ከእግዚአብሔር የተላከች መሆኗን አመንኩ። እግዚአብሔርም ሊገባኝ በሚችል መንገድ ጥያቄን መለሰልኝ። ወደ ካህኑ ቤት መንገዴን ተያያዝኩት። ተጠምቄ አማናዊቱ ክርስቲያን መሆን እንዳለብኝ ራሴን አሳመንኩት። ቤት ገብቼ ከካህኑ ፊት ተቀምጬ አያጠምቁኝም ወይ ስል ጠየቅኳቸው። ይህንን ጉዳይ ደግመሽ አትጠይቂኝ። ከመጠመቅሽ በፊት እኮ ቢያንስ 1 ዓመት መቆየት አለብሽ ሲሉ መለሱልኝ። እኔም በልቤ ለመሆኑ እኒህ ካህን በቀጣዩ 1 ዓመት በሕይወት ልቆይ እንደምችል ዋስትና ሊሰጡኝ ይችላሉ? ሌላው ቀርቶ ለአንዲት ሰዓት እንኳን ዋስትና መስጠት ይቻላቸዋል? ፈጽሞ። ስለዚህም ይህንን ሚስጥር ልሳተፍ የምችልበትን ሌላ መንገድ መፈለግ አለብኝ ብዬ አሰብኩ። የቄስ ቡትሮስን ጉባኤ አብረን ለመካፈል ከተቀጣጠርነው ጓደኛዬ ጋር ተገናኘንና ቀደም ብለን ገብተን 3ኛው መደዳ ላይ ተቀመጥን። የዕለቱ የትምህርት ርዕስ ንስሐና ወደ እግዚአብሔር መመለስ የሚል ነበር። እጅግ ልብን የሚያረካ ትምህርት ነበር። የመምህሩ ቃላት ዘልቀው ገብተው ልቦናዬን ይመረምራሉ። እናም ከዚያን ቀን ጀምሮ
የዘወትር የትምህርቱ ተከታታይ ለመሆን ወሰንኩ። ከትምህርቱ በኋላ ቄስ ቡትሮንስን አገኘናቸውና ጓደኛዬ ከሌላ በረት የመጣች በግ ናት ብላ ነገረቻቸው። እርሳቸውም እኔን በመተዋወቃቸው እጅግ ደስ አላቸው። እንዴት ባለ ሁኔታ ያዩኝ እንደነበር ዛሬ ድረስ አይኔ ላይ ይመጣብኛል። ፈገግታቸውና አይኔን እንዴት ያዩኝ እንደነበር አሁንም አስታውሰዋለሁ። በዚያን ቀን ጉባኤ ላይ በትምህርት ቤታችን የምትሰራ አንዲት ሴት ከቄስ ቡትሮንስ ጸሐፊ ጋር ስትነጋገር አገኘዋት። የሚገርመው ነገር ግን የቄስ ቡትሮንስ ጸሐፊ ላለፉት 5 ዓመታት በትምህርት ቤታችን ውስጥ ተማሪ ነበረች። በተለይ በአንድ ወቅት ለእርሷ መጥፎ ሰው ሆኜባት ነበር። ያኔ ታዲያ እንደዚያ የሆንኩባት ሌላ ጥፋት ተገኝቶባት አልነበረም። ክርስቲያን ስለሆነች ብቻ ነበር ችግሩ። እኔን በቤተ ክርስቲያን ውስጥ ስታየኝ በድንጋጤ ልትወድቅ ትንሽ ነበር የቀራት። በዚህ መልኩ እንገናኛለን ብላ መቼም ማስብ አታውቅም። ይህ ከአሌክ ሁሉ የሆነው የእርሱ በጎ ፈቃድ ነው። ከቄስ ቡትሮንስ ጋር ለመገናኘት እንድችል ለቀጣዩ ረቡዕ ቀጠሮ ያዘችልኝ። ረቡዕ ደረሰና ወደ ቤተ ክርስቲያን ሄድኩ። የቄስ ቡትሮንስ ቢሮ በህንፃው ላይ 2ኛ ፎቅ ነው። ጓደኛዬ መንገዱን እየመራችኝ እኔ እየተከተልኳት ወደ ውስጥ ገባን። ከዚያም በጥበበ ዕድ በተጌጠ ክፍል ፊት ለፊት ደረስን። እኔ የሚያ ክፍል የመጠመቂያ ቤት መሆኑን ገመትኩ። ፊት ለፊቱ ቆምኩና እዚህ ክፍል ውስጥ የምገባው መቼ ይሆን ስል እግዚአብሔርን ጠየቅኩት። ወዲያውኑ በሩ ተከፈተና አዲስ የተጠመቀች ሕፃን ልጅ የያዙ 2 ልጃገረዶች ወጡ። ወደ ውስጥ አይኔን ላክ አደረግኩ። የሚገርመው ያ ክፍል በራእይ ያየሁትን ክፍል ነበር የሚመስለው። ተጽናናውና በእውነት የምጠመቅበት ክፍል ይህ ነው ብዬ አመንኩ። ምን ጊዜም የምታጽናናኝ ጌታ ሆይ ምስጋና ይግባህ አልኩና ፈጠን ብዬ ጓደኛዬን በመከተል ወደ ቄስ ቡትሮንስ ቢሮ ገባሁ። ያየኋቸውን ራእዮች ሁሉ ለቄስ ቡትሮንስ በዝርዝር ነገርኳቸው። በእርጋታና በጥሞና ካዳመጡኝ በኋላ በሰኔ 1988 መጨረሻ በድጋሚ ወደ እርሳቸው እንድመጣ ቀጠሮ ሰጡኝ። ቄስ ቡትሮንስን ከዚያ በኋላም ቢሆን በተደጋጋሚ አግኝቻቸዋለሁ። ለሰው ትኩረት መስጠት፣ ትዕግስት፣ አባታዊ ርኅራሄ ከጠንካራና ወሳኝ ከሆነ ስብዕና ጋር የተላበሱ አባት ናቸው። በእርሳቸው ፊት እኔን እንደ ሕፃን ልጃቸው ነበር የሚያዩኝ። እኔም ደግሞ ይህንን ነበር የምፈልገው። የበጋው የእረፍት ወራት ተጠናቀቀ። መምህራኑ ሁሉ ለአዲሱ የትምህርት ዘመን ለመዘጋጀት ወደ ትምህርት ቤቱ መጡ። ጌታ ሆይ ወደ ስራዬ ስመለስ በቀድሞ ሁኔታዬ እንድመለስ እርዳኝ ስለመንኩት። ግን እንዴት! አሁን እኮ ፈጽሞ ተለውጫለሁ። ያ አስደንጋጩ ድምፄ የታለ? በአስተዳደሩ ህንፃ ውስጥ ድምፄን የሚሰማ ሁሉ አንድም ስጨቃጨቅ አለበለዚያም ስስቅ ነበር የሚሰማኝ። እንደ ተለከፈ ሰው ያለማቋረጥ ነበር የማጨሰው። በዚያ ማንነት ያፈርኩ። በምቀባባውም ቀለማ ቀለም፣ በኃይለኛው ሽቶዬ እንዲሁም አባካኝ በነበረው አለባበስ ያፈርኩበት። አሁን ቀለል ያለውንና ሰላማዊ የሆነውን አናኗር መርጫለሁ። ከዚህ በፊት እንደነበርኩት ዛሬ መሆን አልችልም። በዙሪያዬ የሚገኝ ማንኛውም ሰው አኳኋኔን ተመልክቶ አንዳች ለውጥ እንዳለኝ መረዳት ይችላል። ሰው ሁሉ ምን እንደዚያ እንዳደረገኝ ይገርመዋል። አሁን ሰውን ሁሉ ወዳለሁ። ያለ ልዩነት ሁሉንም ሰው አገለግላለሁ። ጌታ ሆይ ያንተን ስም የተሸከሙትን ሁሉ ያቀፍኳቸው ያህል ይሰማኛል። አሁን በፍቅርህ የተነሳ ልቤ ብሩህ ሆኗል። ባለፉት ዘመናት ያሳዘንኳቸውን ሁሉ አሁን ይቅርታ መጠየቅ አለብኝ። እስካሁን ድረስ በእያንዳንዱ ጉዜ ጠብቀኛል። አሁንም እርዳኝ እባክህ። ስራዬን ለመልቀቅ አሰብኩ። እንደ ጥንቱ መሆን አይቻለኝምና አሁን ሙሉ በሙሉ ያንተ ሆኛለሁ። በትምህርት ቤቱ የሚገኙ ክርስቲያኖች ሁሉ መለወጤ ገብቷቸዋል። ቤተ ክርስቲያን ውስጥ አይተውኛል። እርግጥ ለነሱ ሊደንቃቸው ይችል ይሆናል። ነገር ግን ለሰው የማይቻል ለእግዚአብሔር ይቻላል። አንድ ቀን ወንዱ ልጄ ሊጠይቀኝ ቢሮ የመጣ ፊቱ በደስታ በርቷል። ልክ ሲያየኝ ወደ እኔ ሮጠና እማዬ አለፍኩኝ፣ ፈተናውን አልፌ እኮ ዲግሪን አገኘው እያለ ጮኸ። የምሰማውን ማመን አቃተኝና ፈተናው እንደከበደ በደንብ እንዳልሰራህ ነበር እኮ የነገርከኝ አልኩት። እርሱም እጄን አገላብጦ እየሳመ
ይሄማ ያንቺ ጸሎትሽ ውጤት ነው አለኝ። ፊቱ ብሩህ ሆኖ ያየሁትን ራእይ አስታወስኩና ሰውን ሁሉ የምትወድ ጌታ ሆይ ምስጋና ይግባህ አልኩት። ቀናት አልፈው ቀናት ተተኩ። የቄስ ቡትሮንስን ጉባኤ ባለማሰለስ እከታተላለሁ። በእምነቴ በፍጥነት ማደጌን እያሰብኩ ለመጠመቅ ያለኝ ጉጉት ይበልጥ ጨመረ። ቄስ ቡትሮንስን ባገኘኋቸው ቁጥር መጠመቅ እፈልጋለሁ የሚለውን ጥያቄ ሳላቀርብላቸው ቀርቼ አላውቅም። እናም ረቡዕ ታኅሳስ 13 ቀን 1988 ዓ.ም ከቄስ ቡትሮንስ ጋር ቀጠሮ ያዝን። በቀጠሮው ቀን ቄስ ቡትሮንስን ሳገኛቸው ረጋ ባለ ድምፅ ለመጠመቅ ዝግጁ ነሽ ሲሉ ጠየቁኝ። እኔም ተደንቄ አዎ አልኳቸው። ከዚያም ፈገግ ብለው የዛሬ ሳምንት ረቡዕ ታኅሳስ 20 ቀን አጠምቅሻለሁ አሉኝ። ከዚያም ከመሳቢያቸው ውስጥ ቁራጭ ወረቀት አወጡና ከሰይጣን የሚመጣ ከባድ ጦርነት ይጠብቅሻል፣ በጽናት ለማለፍ እንድትቺ መጽሐፍ ቅዱስን አንብቢ፣ በጸሎትሽም ትጊ ብለው ጻፉና ሰጡኝ። ወረቀቱን ስቀበላቸውም ይህንን ነገር ከጓደኛሽ በስተቀር ለማንም አትናገሪ፣ እርሷ የክርስትና እናትሽ ትሆናለች ሲሉኝ እኔ በፍጥነት ከክፍላቸው በመውጣት ላይ ነበርኩ። ጸሎቴን በየጊዜ አላቋረጥኩም። መፍቅሬ ሰብ የሆንከው ጌታ ሆይ እባክህን የመልካም ጸጋ ጠላት መጠመቄን እንዲያስተጓጉልብኝ አትፍቀድለት። ይህ ነገር የስጦታህ መጨረሻ ቢሆን እንኳን ይህንን ጸጋ ግን አትንፈገኝ። ይህ ብቻውን ለኔ በቂ ነው። በጥምቀት ካንተ ጋር ሞቼ ካንተ ጋር እነሳለሁና በእያንዳንዱ እርምጃዬ ሁሉ ካንተ ጋር ለመሆን ቃል እገባልሃለሁ። ነፍሴንም ላንተ ለማስገዛት እንሆ ቃል እገባለሁ። ምንጊዜም ካንተ ጋር እሆናለሁ። ታኅሳስ 20 ቀን 1988 ዓ.ም እስኪደርስ ድረስ ቀናቱ ከወትሯቸው በባሰ ቀርፈፍ እያሉ ነበር የሚመሹና የሚነጉት። በዚያ ዕለት ከቤቴ የወጣሁት ከጠዋቱ 12 ሰዓት ላይ ነበር። ከፍጥነቴ የተነሳ ወደ ቤተ ክርስቲያን ሲሄድ እየተራመድኩ ሳይሆን እየበረርኩ ነበር የምመስለው። ከጥቂት ደቂቃዎች በኋላ ቤተ ክርስቲያን ከቻልኩ። የክርስትና እናቴም እዚያው ነበረች። እንዴት የሚያስደስት ፀሐያማ ጠዋት መሰላችሁ! እውነተኛው የልደት ቀኔ ዛሬ ነው። ወደ ፎቁ ወጣንና ቄስ ቡትሮንስን በቢሮአቸው መጠበቅ ጀመር። በዙሪያዬ ያለው ነገር ሁሉ በደስታ ለመዘመር የተዘጋጀ ይመስላል። በደረጃዎቹ እየወጡ ሲመጡ የቄስ ቡትሮንስ የጫማቸው ኮቴ ድምፅ ተሰማን። አሁን እርሳቸው ናቸው። ገጻቸው ያበራል። ያንን የብሩህ ገጽ መቼም ማረሳውም። ሰላም አሉንና እጃችንን እየወዘወዙ ጨበጡን። በፍቅር በደግነት በስስት ነበር የሚያዩኝ። ተያይዘን ወደ ማጥመቂያው ቤት ሄድን። ሁላችንም ወደ ምዕራብ ዞርንና ጠላታችን ሰይጣንን እንክድሃለን አልን። ከዚያም ወደ ምስራቅ ዞረን በኢየሱስ ክርስቶስ ስላለኝ እምነት ምስክርነት ሰጠው። እኔ የዘወትር ልብሴን እስከማወልቅ ድረስ ቄስ ቡትሮንስ ውጭ ወጥተው ጠበቁን። ስጨርስም ወደ መጠመቂያው ገንዳ ገባሁ። የመጠመቂያው ውሃ ሰውነቴን ሲነካው ልዩና ደስ የሚል ስሜት ተሰማኝ። ይህን ስሜት በበቂ ሁኔታ ልገልጸው አልችልም። እንዲህ ያለ የደስታ ስሜት ከዚያ በፊት ተሰምቶኝ አያውቅም። ወደፊት ግን በሚገባ ለመግለጽ እንደምችል ተስፋ አደርጋለሁ። የኤሌክትሪክ ኃይል በሰውነቴ ውስጥ ያለፈ መሰለኝ። አሁን የሚሰማኝን ደስ የሚልና ሰላማዊ ስሜት ያን ጊዜ በራእይ በጌታዬ እግር ስር ተንበርክኬ ካልሆነ በቀር ሌላ ጊዜ አግኝቼው አላውቅም። መቼም ይህንን ስሜት እንዳያስኩት ለረጅም ጊዜ መኖር እንደምችል ተስፋ አደርጋለሁ። ያዘጋጀሁት የክርስትና ስም እንዳለ ብለው ቄስ ቡትሮንስ ጠየቁኝ። የለም እባክዎን እርሶ ይምረጡልኝ አልኳቸው። እርሳቸውም እግዚአብሔር ይመርጥልሻል አሉኝ። ከዚያም ትንሽ ቆዩና ፌበን ቢሆንስ አሉኝ። ይሁን ብዬ ተስማማሁ። እጃቸውን በራሴ ላይ ጫኑና ፌበን ሆይ በአብ ስም አጠምቅሻለሁ ብለው አናቴን ጫን ሲሉኝ ወደ ውሃው ውስጥ ገባሁ። አይኖቼን ከፈትኳቸው። በአንድ የመስዋዕት ኳስ ውስጥ ተቀምጦ ደስ የሚሉ ድምጾችን የመስማት ያህል ነው። የማየው ነገር ሁሉ የሚማርክ ነው። ተመልሼ ወጣሁ። ከዚያም በረዥሙ ተነፈስኩ። ቄስ ቡትሮንስም
በወልድ ስም አጠምቅሻለሁ ብለው አናቴን እንደገና ጫና አደረጉት። ከዚያም በድጋሚ ወደ ውሃው ውስጥ ገባሁ። ተመሳሳይ ድምፅም ሰማሁ። ለረጅም ጊዜ ያህል በውሃው ውስጥ ለመቆየት ከራሴ ጋር ታገልኩ። ከዚያም ተመልሼ ወጣሁ። በመጠመቂያው ገንዳ ውስጥ ለረጅም ሰዓት ለመቆየት ስለፈለግኩ በረጅሙ አየር ሳብኩ። ቄስ ቡትሮንስም በመንፈስ ቅዱስ ስም አጠምቅሻለሁ ብለው ራሴን ጫን ሲያደርጉኝ ለሶስተኛ ጊዜ ገባሁ። ያንን የሚያስደንቅ ራእይ ማየት፣ ያንንም የሚያስደምም ድምፅ ለረጅም ጊዜ ያህል መስማት ተመኘሁ። ከውሃው ብቅ ስል ቄስ ቡትሮንስ እግዚአብሔር ጸጋ መንፈስ ቅዱስን ያድልሽ ዘንድ ጸልይ አሉኝ። እኔም በዚያው መጠመቂያ ገንዳ ውስጥ እንደቆምኩ መፍቅሬ ሰብ የሆንከው ሩህሩህና ደጉ እግዚአብሔር ሆይ ለክቡራን ሐዋርያትህ እንዳደልካቸው ሁሉ ለእኔም ጸጋ መንፈስ ቅዱስን እባክህ አድለኝ ብዬ ጸለይኩ። ወዲያውም የእግዚአብሔር እጅ የነካኝ ያህል ተሰማኝ። ጌታ ሆይ ራሴን መስዋዕት አድርጌ ያቀርብልሃለሁ። የኔ የሆነው ሁሉ ያንተ ነው። ሕይወቴን ላንተ ለማስረከብ ቃል እገባልሃለሁ። እነሆ አሁን ሕይወቴንና በምድር ላይ የምቆይባቸውን እያንዳንዶቹን ቀናት ላንተ መባ አድርጌ ሰጥቼሃለሁ። እኔ አንተ ካልሆንኩ ሁሉስ ምን ይበጀኛል? ቄስ ቡትሮንስ ፊቴንና መዳፎቼን ሜሮን ቀቡኝ። ሚስጥረ ሜሮን የተጠመቁ ክርስቲያኖች ጸጋ መንፈስ ቅዱስን ለማግኘት የሚቀቡት ነው። ቄስ ቡትሮንስ ከመጠመቂያ ቤቱ እንደወጡ እኔ ልብሴን ለበስኩ። ውስጤን የሚሞላ ደስ የሚል ስሜት ውስጥ ነበርኩ። ጌታ ሆይ አሁን ጥምቀት ምን ማለት እንደሆነ ተረዳሁት። ሊገለጥ የማይችል ድንቅ ሚስጥር ነው። አሁን እንግዲህ እኔ ማን ነኝ? ፈጽሞ የተለየ ሆኛለሁ እኮ። ካንተ ጋር ሞቼ ካንተ ጋር ተነሳሁ። ላንተ ባንተ እነሆ ባንተ ማመን ከጀመርኩ 1 ዓመት አለፈ። ነገር ግን የዛሬው ቀን ከሁሉም የተለየ ነው። ከመጽሐፍ ቅዱስ ደጋግሜ እንደተረዳሁት ከሆነ እያንዳንዱ ቃል በየዕለቱ የራሱ ሚስጥር አለው። እግዚአብሔር ቸር እንደሆነ ቅመሱ እዩም። መዝሙረ ዳዊት ምዕራፍ 33 ቁጥር 8። እነሆ እግዚአብሔር ሲናገረኝ ተሰማኝ። አሁን ድምፅሽን ከፍ አድርገሽ መናገር ትችያለሽ አለኝ። እንዴት ያለ ፈቃድ ነው! አስረውኝ የነበሩ ሰንሰለቶች ሁሉ ሲበጣጠሱ ተሰማኝ። አሁን ሙስሊሞች ቢገድሉኝ እንኳን ምንም አይመስለኝም። አሁን ካንተ ጋር ነኝና ከዚህ ሌላም ምንም አልፈልግም። ስላንተ መሰክራለሁ። ፈጽሞ መናገር አላቆምም። እናገራለሁ። የትም ቦታ መቼም ቢሆን በማናቸውም አጋጣሚ መሰክራለሁ። እንደገና ከተወለድኩበት ከዚያ የመጠመቂያ ቤት ወጥቼ ቅዱስ ቁርባንን ለመቀበል ወደ ቤተ ክርስቲያን ገባሁ። ይህ ቀን እንዴት የተቀደሰ ቀን መሰላችሁ! ይህንን ቀን ለማየት ስናፍቅ ነው የኖርኩት። ሙሽራ በሰርጓ ቀን የሚሰማት ስሜት ነው አሁን የሚሰማኝ። መሬቱን በረገጥኩ ቁጥር በአየር ላይ የሚሄድ ይመስለኛል። የበረርኩ ያህል ይሰማኛል። አሁን በካህኑ ፊት ቅዱስ ቁርባን ለመቀበል ቆሜያለሁ። ያኔ ሳየው ደስ የሚል ራእይ ነበር። አሁን ግን እውን ሆነ። እነሆ የሚስጥረ ቁርባን ተካፋይ ሆንኩ። እንዴት ድንቅ ነው! ቁርባኑን ስቀበል ስጋ የተቀበልኩ ያህል ነው የተሰማኝ። ምንድነው ያደረግኩት? መዋጥ አለብኝ አልኩና ዋጥኩት። ከዚያም ክቡር ደሙን ተቀበልኩ። ይህንን ለመቀበል የሚቻለው ምን አፍ ነው! ይህ የእግዚአብሔር ድንቅ ሥራ ነው። በፍጹም ልባቸው ለሚወዱት በአማን ቃል ኪዳኑ ይፈጽምላቸዋል።